ሰበር መረጃ እናቱን ገሎ የእናቱን አንገት በቢላ ቆርጦ በመዳበሪያ ጠቅልሎ አክስቱ ቤት የተደበቀው ግለሰብ በቁጥጥር ስር ዋለ። የእውነት ጆሮ ጭው የሚያደርግ ከባድ መረጃ ነው ይሄ። ሞራል ካላችሁ ጨርሱት። ዛሬ ሰኔ 20 ነው 2018 ዓ.ም በደብረ ብርሃን ከተማ አስተዳደር በእቴጌ ጣይቱ ክፍለ ከተማ በአየር ጤና ቀበሌ በአሰቃቂ የነፍስ ግድያ ወንጀል የተጠረጠረው ግለሰብ ወጣት ዮሴፍ ከበደ በቁጥጥር ስር ዋለ። የእቴጌ ጣይቱ ክፍለ ከተማ ፖሊስ በደረሰው ጥቆማ መሰረት ወደ አየር ጤና ቀበሌ ቀን 19 ቀን 10ኛ ወር ላይ ሟች ወይዘሮ ፍሬህይወት ገብረ ሚካኤል ተከራይታ ትኖርበት ከነበረው ቤት ፖሊስ የአካባቢውን ማህበረሰብ በመያዝ ሲገባ የውጭ በር ተቆልፎ እየተገኘ ሲሆን በሩ ተገንጥሎ ሲገባ ወይዘሮ ፍሬህይወት ገብረ ሚካኤል በአሰቃቂ ሁኔታ አንገቷ በቢላ ተቆርጦ ሞታ የተገኘችና አንገቷም ለብቻ ኢየሱስን በመዳበሪያ ተቋጥሮ የተገኘ ሲሆን ፖሊስ ስክሪኑን አንስቶ ከአካባቢ ማህበረሰብ ጋር መረጃ በማሰባሰብ አብሯት ይኖር የነበረውን ልጇን በማፈላለግ ዮሴፍ ከበደ የተባለ ወጣት የ666 አባል ጠፍቶ አዲስ አበባ ከሄደ በኋላ ተመልሶ በመምጣት አክስቱ ቤት ተደብቆ የተገኘ ሲሆን በዋና ወንጀል ፈጻሚነት ተጠርጥሮ ከፈጸመበት ቢላ ጋር ተይዞ ፖሊስ ምርመራ እያጣራ ይገኛል። በፖሊስ መረጃ መሰረት ወይዘሮ ፍሬህይወት ገብረ ሚካኤል ሰኔ 8 10ኛ ወር በግምት 4 ሰዓት እንደሞተችና የተከራየችበት ቤት የተቆለፈ እንደሆነ ተገልጿል። ፖሊስም ለሟች ቤተሰቦችና ለወዳጅ ዘመዶች መጽናናትን እየተመኘ የአሰቃቂ ግድያ የፍርድ ውሳኔ እስከሚያገኝ ድረስ ደከመኝ ሰለቸኝ ሳይሉ ሌት ተቀን እንደሚሰራ ይህን ተናግሯል። መረጃ ደብረ ብርሃን ፖሊስ። እንዴት አያችሁት? ምን ይፈረድበት ይልች ሰዓት የተሰማ አዲስና ትኩስ መረጃ ላደርሳችሁ። በአዶላ ከተማ የተከሰተው አስገራሚው የወርቅና የከበሩ ድንጋዮች የፍለጋ ግርግር ሰኔ 20 2018 ዓ.ም ያስኩትን መረጃ ላደርሳችሁ። ጤና ይስጥልኝ የተከበራችሁ አድማጮቻችን። በአሁኑ ወቅት በማህበራዊ ሚዲያ ላይ እጅግ መነጋገሪያ እየሆነ የመጣውን አንድ አስገራሚና ያልተለመደ ወቅታዊ ዜና ይዤላችሁ ቀርቤያለሁ። በኦሮሚያ ክልል አዶላ በተባለች ከተማ በአሁኑ ወቅት እጅግ ያልተለመደና ሙሉን ከተማ ያናወጠ ህዝባዊ የማዕድን ፍለጋ ግርግር ታየ ይገኛል። በከተማው አሸዋማና አፈራማ አካባቢዎች ውስጥ ወርቅ እንዲሁም እጅግ ውድ የሆኑ የከበሩ ድንጋዮች በብዛት ተገኝቷል የሚል ወሬ በስፋት ተሰራጭቷል። ይህንን ወሬ ተከትሎ እጅግ ከፍተኛ ቁጥር ያለው የከተማውና የአካባቢው ህዝብ ወርቅ ፍለጋ አካባቢውን እየቆፈሩ ይገኛል። ህፃናት፣ ወጣቶች እንዲሁም አዛውንቶች ሳይቀሩ በከተማው በተለያዩ ስፍራዎች እንዲያውም በመናኸሪያ አካባቢ ጭምር አፈርን ሲቆፍሩ ውለው እያደሩ ይገኛሉ። ይህም ከተለያዩ ምስሎችና ቪዲዮዎች ለመረዳት ተችሏል። ነዋሪዎቹ በቡድን በመሆን ፍለጋቸውን በከፍተኛ ጉጉት አጠናክረው የቀጠሉ ሲሆን ሌሊትና ቀን ጨምሮ እየቆፈሩና እየፈለጉ ይገኛሉ። አንዳንዶች በቁፋሮ ያገኟቸውን የሚያንጸባርቁ ትላልቅና የከበሩ ድንጋይ የሚመስል ማዕድናት በሞባይል ስልክ ብርሃን እያበሩ በቪዲዮ ሲያሳዩም ታይቷል። ይህ በድንገት የተንቀሳቀሰው ህዝባዊ የማዕድን ፍለጋ ግርግር በከተማው የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ የራሱን ትልቅና ከባድ ጫና እያሳደረ ይገኛል። ምንጭ ከማህበራዊ ሚዲያ ገጾችና ከአካባቢው የመጡ ተንቀሳቃሽ ምስሎችና ፎቶግራፍ የተገኘ የምር የከበሩ ድንጋዮችና ወርቆች እንዲህ መንገድ ላይ አፈራማና አሸዋማ ቦታዎች ላይ በመቆፈር ይገኛል ብሎ ያስባሉ። እርሶ